ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ እንግዲህ በብዙዎቻችሁ ጥያቄ መሰረት ወደ መርካቶ አካባቢ እየተሰራ የሚገኘውን የቤቶች ግንባታ ላሳያችሁ እዚሁ መርካቶ ቅጠል ተራ አካባቢ ተገኝቻለሁ። እንግዲህ ይሄ አካባቢ ቅጠል ተራ ተብሎ የሚጠራ ሲሆን ከሁለት ወር በፊት ነበረ በክብርት ከንቲባ አዳነች አቤቤ የቤቶች ግንባታ ሊደረግበት እንደሆነ የመሰረተ ድንጋይ ተጥሎበት የነበረው። እንግዲህ አሁን ላይ በጣም በሚያስገርም ሁኔታ ብዙ ለውጥ አሳይቷል። እንግዲህ ከሁለት ወር በፊት ይሄ አካባቢ ባዶ ነበረ። መሰረተ ድንጋይ ሲጣል የነበረበት ጊዜ ላይ ባዶ ታርሶ ምንም አልነበረውም። እንግዲህ በሁለት ወር ውስጥ ነው እነዚህ ሁሉ ህንጻዎች መሰረታቸው ተሰርቶ አንዳንዶቹም እስከ 8ኛ ፍሎር ድረስ ተሰርተዋል እና በጣም በሚያስገርም ፍጥነት እየተሰራ ያለ በጣም የሚገርም ፕሮጀክት ነው። እንግዲህ ብዙዎቻችሁ ይሄ አካባቢ መርካቶ እንደመሆኑ ብዙዎቻችሁ አታውቁትም እና እንዳሳያችሁ ኮመንት ላይ ብዙ ጊዜ ደጋግማችሁ ጠይቃችሁ ነበረ። እንግዲህ በዛ መሰረት ዛሬ ወደዚህ ተገኝቼ ለእናንተ ላሳያችሁ ወድጃለሁ። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። ይሄ አካባቢ እንግዲህ እንደዚህ የኮንስትራክሽን ቦታ ከመሆኑ በፊት እጅግ በጣም ውስብስብ ያለ ለመኖር ምቹ ያልነበረ አካባቢ ነበረ። ይሄ አሁን ምስሉ ላይ የምትመለከቱት በፎቶ እንግዲህ ከዚህ ቀደም የነበረው የቦታው አካባቢ ገጽታ ነው። እንደምታዩት እንግዲህ በቆርቆሮና ውስብስብ ያለ ጥቅጥቅ ያሉ ቤቶች የሚገኙበት ብዙም ለመኖር ምቹ ያልነበረ ቦታ ነበር። እንግዲህ አሁን ላይ በምትመለከቱት መልኩ እንግዲህ እየተሰራ ባለ 8 ወለል 9 ህንጻዎች ናቸው እየተሰሩ የሚገኙት። እንግዲህ ይሄ ለነዋሪዎቹ ከነበሩበት ቦታ አንጻር ሲታይ እጅግ በጣም የሚያስደስት ኑሯቸውንም እንግዲህ በእጅጉ እንደሚቀይረው ከወዲሁ ያስታውቃል። ይህ አካባቢ እንግዲህ ከዚህ ቀደም አንድ አስከፊ አደጋ አጋጥሞ ነበር። ወደዚህ አካባቢ ላይ የእሳት አደጋ ተነስቶ እንግዲህ በጣም ብዙ ቤቶችና ብዙ ሰዎች በእሳት አደጋ ምክንያት ተጎድተውም ለአካል ጉዳትም እንዲሁም የሞት አደጋ የሚያጋጠምበት ሁኔታ ነበረ። እንግዲህ ከቦታው ሁኔታ አንጻር ቀደም ብላችሁ ያያችሁት ፎቶ ላይ ቤቶቹ ለእሳት አደጋ በጣም ተጋላጭ ናቸው። እንዲሁም ተጠጋግተውና ተለጣጥፎ ስለተሰሩ አንዱ ቤት የተከሰተ የእሳት አደጋ እንግዲህ ሙሉ ለሙሉ ሊያወድመው ይችላል እና በዛውም ሁኔታ በጣም አስከፊ የሆነ አደጋ አጋጥሞ ነበረ ወደዚህ አካባቢ ላይ። እንግዲህ ክብርት ከንቲባም በአደጋው ጊዜ መጥተው ጎብኝተው ብዙ ነገር ተደርጎ ነበረ። አሁን ላይ እንግዲህ ይህ ቦታ ላይ ለነዋሪዎቹ ቤት ለተቃጠለባቸው እንዲሁም በአካባቢው በድህነት ለሚኖሩ እነሱን ከመደገፍ አንጻር እንግዲህ እንደዚህ አይነት ደረጃቸውን የጠበቁ መኖሪያ ቤቶች እየተገነቡ ነው የሚገኘው። እንግዲህ ይሄ ከ500 በላይ ቤቶች ሲሆን የሚሰሩት በውስጡም የተለያዩ የመዝናኛ የእግር ኳስ ማዘውተሪያ ለህፃናትም እንዲሁ ጊዜ ማሳለፊያ ቦታዎችም አብረውት የሚገነቡለት እንግዲህ መርካቶ ውስጥ ያልተለመደ ለየት ያለ የቅንጡ መንደር እንደሚሆን ይጠበቃል። ይሄ ፕሮጀክት እንግዲህ በጣም ለየት የሚያደርገው ነገር በ4 ወር ውስጥ ተጠናቆ እንግዲህ ለነዋሪዎቹ ይተላለፋል ነው የተባለው። እንደሚታየውም ፍጥነቱ በጣም የሚያስገርም ነው። እንግዲህ መሰረተ ድንጋዩ የተጣለው ሚያዝያ 17 ወይም ደግሞ በነጮቹ ኤፕሪል 25 ላይ ነው። ይህም ማለት ገና 2 ወር አልሞላውም። ወደ 2 ወር ገደማው ነው ፕሮጀክቱ ከተጀመረ ማለት ነው። እዚህ ፊት ለፊት አሁን የማሳያችሁ ፎቶ እንግዲህ ያኔ መሰረተ ድንጋዩ ሲጣል የነበረው ገጽታ ነው። እንግዲህ እንደምትመለከቱት ነው፣ ባዶ ነበረ ይሄ ፎቶ እና አሁን ይሄ የምንመለከተው ህንጻዎች ተመሳሳይ ቦታ ላይ ያሉ ቦታዎች ናቸው። እንግዲህ ከ2 ወር በፊት እንደዚህ ባዶ የነበረ ቦታ በ2 ወር ውስጥ እንደዚህ አይነት የሚያስገርም የህንጻ ኮንስትራክሽን ለውጥ ማየት በጣም የሚገርም ነው። እንግዲህ ሀገራችንም በኮንስትራክሽን ዘርፉ ላይ በጣም የሚያስገርም ለውጥ እያሳየች ነው የምትገኘው።
እንግዲህ በ4 ወር ውስጥ ተጠናቆ ለነዋሪዎቹ ለአዲስ አመት እንግዲህ ተመርቀው ወደዚሁ ተዘዋውረው መኖር እንደሚጀምሩ ክብርት ከንቲባ አዳነች አቤቤ እንግዲህ በመሰረተ ድንጋይ በሚጣልበት ቀን ላይ በሰጡት ጋዜጣዊ መግለጫ ተናግረዋል። እንግዲህ አዲስ አበባ ውስጥ ብዙ ቦታ አሁን ከቅርብ ጊዜ ወዲህ የበጎነት መኖሪያ መንደር እየተባለ በብዙ ክፍለ ከተሞች ላይ እንዲሁ ብዙ መኖሪያ ቤቶች እየተሰሩ ለአቅመ ደካሞችና ለተለያዩ መረዳት ለሚያስፈልጋቸው ነዋሪዎች ቤት እየተሰጣቸውና ምቹ በሆነ መልኩ እየኖሩ ይገኛሉ። ለቻናላችን አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችን እንዲሁም አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮን ላይክ እና ሼር በማድረግ ይህ ቪዲዮ ሌሎች ተደራሽ እንዲሆን እንዲሁም ለቻናላችን እድገትም እንዲረዳን እንድታበረታቱን ስንል በትህትና እንጠይቃለን። እንግዲህ አሁን ላይ ከቅጠል ተራ የቤቶች ፕሮጀክት ወጥተን እንግዲህ መርካቶ አካባቢ እየተመለከትን እስከ ፒያሳ ድረስ የምንጓዝ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። እንግዲህ ሌሎችም እንዲሁ እንድንሰራላችሁ የምትፈልጓቸው የተለያዩ ቦታዎች ፕሮጀክቶች ካሉ ኮመንት ላይ ያስቀምጡልን። እኛ በተቻለን አቅም እዛው ቦታው ድረስ ሄደን እንግዲህ ለእናንተ ቪዲዮ አዘጋጅተን ለማቅረብ እንሞክራለን። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።
certeza que tu